በኢትዮጵያውያን አትሌቶች የተጠናቀቁ ሁለት የማራቶን ውድድሮችን በዛሬ ፕሮግራማችን እንመለከታለን። ውድ ቤተሰቦቻችን ኢትዮጵያውያን አትሌቶች በማራቶን ውድድሮች ላይ አሁን በጣም በትልልቅ መድረኮች ላይ በትልልቅ ውጤቶች እየታጀቡ ይገኛሉ። በዚህ ሳምንት ከተደረጉ ሁለት የማራቶን ውድድሮች ላይም ኢትዮጵያውያን አትሌቶች በወንዶቹም በሴቶቹም በጣም ድንቅ የሚባሉ ውጤቶች ያመጡባቸውን ሁለት ውድድሮችን እንመለከታለን። አንደኛው በቻይና ሀገር በተደረገው ጉያንግ ማራቶን ላይ ሲሆን ኢትዮጵያውያን አትሌቶች በተለይ በወንዶቹም ድንቅ ውጤትን ያስመዘገቡበት በሴቶቹም ከ1 እስከ 3 ያጠናቀቁበት ውድድር ሆኖ ተጠናቋል። ከዛ ውጪ ግን ሌላኛው የኪጋሊ ፒስ ማራቶንም እንዲሁ በዚህ ሳምንት ከተደረጉ ሌላኛው ተጠባቂ ውድድሮች መካከል አንደኛው ነው። በዚህኛውም ውድድር ኢትዮጵያውያን አትሌቶች ትልልቅ ውጤቶችን ያመጡበት ሳምንት ሆኖ ተጠናቋል። በዚህ ፕሮግራማችን ላይ ቪዲዮዎችን ጨምረን ወደ እናንተ እናስመለክታችኋለን። ይህ አዲስ አትሌቲክስ የዩቲዩብ ቻናል ነው። ኢትዮጵያውያን አትሌቶች በተለያዩ የዓለም መድረኮች ላይ የሀገራችንን ባንዲራ ከፍ የሚያደርጉበትን ለሀገራችን የወርቅ ሜዳሊያ የሚያመጡባቸውን ውድድሮች እየተከታተልን ከነ ቪዲዮዎቻቸው ጭምር ወደ እናንተ የምናደርስበት የዩቲዩብ ቻናላችን። ይህንን ቻናል ያልተቀላቀላችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ እንጋብዛችኋለን። ያላችሁን ሀሳብ አስተያየት ለአትሌቶቻችን እንኳን ደስ አላችሁ መልእክታችሁን ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። አብረን እንቆያለን። ቪዲዮውን እንድትከታተሉ መጋብዛችኋለሁ። አብረን እንቆይ።报名成绩2小时06分18秒的海乐，最终是第2位完赛，2小时15分56秒左右。በቻይና ሀገር የተደረገውን የ2026ቱን የጉያንግ ማራቶንን በማስቀደም እንጀምር። ይህ ውድድር በቅርቡ ከተደረጉ ውድድሮችና ኢትዮጵያውያን አትሌቶችን በትልቁ መድረክ ውጤት ካመጡባቸው ውድድሮች መካከል አንደኛው ነው። 25000 ተሳታፊዎች የተሳተፉበት ውድድር እንደሆነም በርካቶች ያምናሉ። በርከት ያሉ ተወዳዳሪዎች በተገኙበት ውድድር ላይ ግን ኢትዮጵያውያን አትሌቶች ለማንም ሳይበገሩ በበላይነት ያጠናቀቁበት ውድድር ሆኗል። በወንዶቹም በሴቶቹም በተደረገ በዚህ ውድድር ላይ ኢትዮጵያውያን ድል ቀንቷቸዋል። በተለይ በወንዶቹ ውድድር አንደኛና ሁለተኛ ደረጃን ይዘው ያጠናቀቁት የኛው የኢትዮጵያ አትሌቶች ናቸው። አብዱል ጀሊል አብዱል ወኪል አንደኛ ደረጃን ይዞ ያጠናቀቀ ተወዳዳሪ ነው። 2 ሰዓት ከ15 ደቂቃ ከ13 ሰከንድ ደግሞ ውድድሩን ጀምሮ ያጠናቀቀበት ሰዓት እንደሆነ ይፋ ተደርጓል። ሁለተኛ ደረጃን ይዞ ያጠናቀቀው ኃይሌ ጥጋቡ ነው ከኢትዮጵያ። እሱም 2 ሰዓት ከ15 ደቂቃ ከ55 ሰከንድ በመግባት ለኢትዮጵያ አንደኛና ሁለተኛ ደረጃን ይዘው እንዲያጠናቀቁ አድርገዋል። ሌላኛው የምስራቅ አፍሪካ ተወዳዳሪው ኬንያዊው አትሌት ጆኤል ኬምቦይ ደግሞ 2 ሰዓት ከ16 ደቂቃ ከ53 በሆነ ሰዓት በመግባት ሶስተኛ ደረጃን ይዞ አጠናቋል። ኢትዮጵያውያን አትሌቶችን በመከተል ኢትዮጵያውያን አትሌቶች ግን በወንዶቹም የሚቀመሱ አልነበሩም። በሴቶቹም ቢሆን አረንጓዴ ጎርፍን ተመልክተናል። በሴቶቹ ውድድር አንደኛ ደረጃን ይዛ ያጠናቀቀችው ፍቅርተ ወረታ ናት። 2 ሰዓት ከ29 ደቂቃ ከ04 ሰከንድ ደግሞ የገባችበት ሰዓት ነው። ኮሎሌ መካሹ ደግሞ ሁለተኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ30 ደቂቃ ከ32 ሰከንድ የገባችበት ነው። ቤተልሔም ነጋ ኢትዮጵያውያን ከአንደኛ እስከ ሶስተኛ ደረጃን ይዘው እንዲያጠናቅቁ ሶስተኛ ደረጃን ይዛ ስታጠናቅቅ የፈጀባት ሰዓትም 2 ሰዓት ከ37 ደቂቃ ከ13 ሰከንድ መሆኑን ተመልክተናል። ሌላኛው ኢትዮጵያዊት አትሌት መልካም ተስፋሁን 7ኛ ደረጃን ይዛ በዚህ ውድድር ላይ ማጠናቀቋን የተመለከትነው። በአጠቃላይ ኢትዮጵያውያን አትሌቶቻችን በዚህ በቻይና በተደረገው ጉያንግ ማራቶን ላይ በትልቁ በበላይነት ያጠናቀቁበት ውድድር ሆኖ ተመልክተናል። ሌላኛው የኪጋሊ ዓለም አቀፍ የሰላም ማራቶን ወይም ደግሞ ኪጋሊ ኢንተርናሽናል ፒስ ማራቶን በዚህ ሳምንት ከተደረጉ ሌሎች በደማቅ ሁኔታ ከተጠናቀቁ ውድድሮች መካከል አንደኛው ነው። ይህ ውድድር በታሪኩ ለመጀመሪያ ጊዜ በ2 ቀናት ፕሮግራም እንዲካሄድ ተደርጎ የተዘጋጀ ሲሆን ይህም በሺዎች የሚቆጠሩ ተሳታፊዎችን ለማስተናገድና ለፕሮፌሽናል አትሌቶችም ምቹ ሁኔታን ለመፍጠር የተደረገ እንደነበር ይፋ ተደርጓል። በመጀመሪያው ቀን ላይ 10 ኪሎ ሜትር ውድድር የተደረገ ሲሆን በሁለተኛው ቀን ላይም ትልልቅ አትሌቶች የተካፈሉበት የላቀ ፉክክር የተመለከትንበት የማራቶን ውድድርም የተመለከትንበት ውድድር እንደሆነ ነው መረጃዎቹ ይፋ ያደረጉት። የ2026ቱ የኪጋሊ ፒስ ማራቶን ተደርጎ ተጠናቋል። በዚህም በወንዶቹ ዘርፍ ኬንያውያን አትሌቶች ናቸው በበላይነት ያጠናቀቁት። ኬፈር ሉምባሲ በአንደኝነት አጠናቆታል። 2 ሰዓት ከ14 ደቂቃ ከ19 የገባበት ሰዓት ነው። ሻድራክ ኪሚንግ የተባለው ደግሞ እንዲሁ ሁለተኛ ደረጃን ይዞ አጠናቋል። 2 ሰዓት ከ15 ደቂቃ ከ18 ሰከንድ
ሁለተኛ ደረጃን ይዞ ሲያጠናቅቅ በርትራንድ ኪፕሮፕ ደግሞ እንዲሁ ሶስተኛ ደረጃን ይዞ አጠናቋል ከኬንያ። ኢትዮጵያዊው አትሌት ባዘዘው አሳምር እንዲሁ አራተኛ ደረጃን ይዞ ነው ያጠናቀቀው። የገባበት ሰዓትም 2 ሰዓት ከ16 ደቂቃ ከ33 ሰከንድ መሆኑን ተመልክተናል። ሌላኛው ኢትዮጵያዊ አትሌት ብርሃኑ ታርቶ ደግሞ 13ኛ ደረጃ ነው እንዲሁ ይዞ ያጠናቀቀው። እንዲሁ ደጋለም አየለው 16ኛ ደረጃን ይዞ ሲያጠናቅቅ አስረስ ደግሞ 19ኛ ደረጃን ይዞ ኢትዮጵያውያን አትሌቶች አጠናቀዋል። በሴቶቹ ውድድር ኢትዮጵያውያን አትሌቶች ሁለተኛና ሶስተኛ ደረጃን ይዞ አጠናቀዋል። ኢቬኒ ጄሩቶ የተባለችው ኬንያዊት አትሌት 2 ሰዓት ከ35 በመግባት በአንደኝነት ብታጠናቀቅም ትዕግስት አያሌው ሁለተኛ ደረጃን ይዛ አጠናቃለች። የፈጀባት ሰዓትም 2 ሰዓት ከ36 ደቂቃ ከ15 ሰከንድ ነው። ጸጋ ደስታ በአንጻሩ እንዲሁ ከኢትዮጵያ ሶስተኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ36 ደቂቃ ከ54 ሰከንድ የገባችበት ሰዓት እንደሆነ ይፋ ተደርጓል። መብሬ ኃይሌም 6ኛ ደረጃን ይዛ አጠናቃለች። ከዛ ውጪ ሰቻለ ደሌሳ 10ኛ ደረጃን ይዛ ያጠናቀቀች አትሌታችን ናት። ሙሉ ሀብት ጸጋም እንዲሁ ደግሞ አንቻለም ሃይማኖትና ሌሎችም ተወዳዳሪዎች በዚህ ውድድር ላይ የተካፈሉ ቢሆንም በሴቶች ኢትዮጵያ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። እነዚህን ሁለት የማራቶን ውድድሮችን በተመለከተ ቪዲዮዎችን እንድትከታተሉ በአክብሮት ጋብዛችኋለሁ። በአጠቃላይ በውድድሩ ላይ የነበሩ ኢትዮጵያውያን አትሌቶች በበላይነት ያጠናቀቁባቸውን ውድድሮች እንድትከታተሉ በአክብሮት ጋበዝኳችሁ። እኔ ግን እዚህ ጋር ፕሮግራሜን አበቃለሁ። ቪዲዮ ይቀጥላል። አብራችሁኝ ቆዩ።